ሰላም ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? እንኳን ደህና መጣችሁ። ይኸው ዛሬም በሰሞንኛ ጉዳዮች ነገሮች ተመልሰን መተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ዛሬ ለምዶብኛል አለዋለሁ ልጨርሰው አትሊስት ሰላምታውን እንኳን የመጣችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። እንግዲህ ያው በድምጽ ሰምታችሁታል። እኔ በስርዓት ነኝ። እንግዲህ ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ከክትፎ መልስ እንዴት እያረጋችሁ ነው? ኑሮ በአሉ ምኑ ረሱታል። አሁንማ ወጪ የዛኝ በሮብ ቀን የምን አባክ ክትፎ የምታወራው ሊባል ይችላል። በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ ሰብስክራይቡን ነገር ያረጋችሁ ለማታውቁን እንግዲህ ምንሰራው አዳዲሶች ስላሉ ሰብስክራይብ ያረጉ ገብተዋል። ማድሜሪያን ተናገራይዙና ስላሉ ወቅታዊ ጉዳዮች ላይ ነው እያነሳን የምንወያየው። በዚህ ሳምንት ሰብስክራይብ መጠናችን ከ42 ከ52 በትክክለኛው ለመናገር 42 ካለፈ እንግዲህ የ20 ሺህ ብር ሽልማት እንሰጣለን። ለ20 ሺህ ብር ተብሎ ሰብስክራይብ ይደረግ ተብሎ ሳይሆን እንግዲህ ይሄን ሽልማት እንሰጣለን ያለን እንግዳ ስላለ እሱን አሸናፊ ጣውተን እንሸልማለን። ከፈለጋችሁ ተወስዱታላችሁ፣ ካልፈለጋችሁት ደግሞ ለምትፈልጉት ለተቸገረ ሰው መስጠት ዋናው ግን እንሸልማለን። ያው ለዛ እንዲሰጥ ባይፈልጉትም እንኳን ቢደረግና ይሄን ቻሌንጅ ገባ 20 ሺህ ብር ለሆነ ሰው ቢሰጥ እሱም አንድ ነገር ነው። ሌላ ሰውም እንዲያገኝ ብታረጉና ከዛ በተረፈ ደግሞ ፕሮግራማችን እስከዛሬ ወዳችሁ ፈቅዳችሁ ስለምታዩን ጊዜያችሁን እሺ ምንድነው እንጨርስ ልንወያይበት ትዝ ብሎኝ ነው። የትላንት የሰራነው ቪዲዮ ላይ ስለ እርዳታ ነው ያወራነውና እቺን 20 ሺህ ብር ግን በስንት ታደርሳል? እኔ አይደለሁም ማደርሰው ከደሙን ሰው ነኝ። እሺ አይ እነሱ ለነሱ ይሰጣል፣ እነሱ ያደርሱታል። ምን ችግር አለ? ለራሳቸውም እኮ የሚፈልገው ሰውም ሊኖር ይችላል እኮ ገባ። ለራሱ መጥቶለት ሊወስድ ይችላል። እና እንግዲህ እንደዛ ነው። ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጋችሁ ጀምሩት። እጅ ከምን እስቲ ቬሮን እና ያው ትልቁ ጉዳይ ወደ ኋላ አለ እንደ መግቢያ የምንሰራቸው ነገሮች አሉ። እነዚህም ራሳቸው አንድ የቻሉ ነገሮች ናቸው። መጨረሻ ላይ የምንሰራው ትንሽ የሚያሳዝን ጉዳይ ስለሆነ እንመጣበታለን። ዋናው ምንድነው? ከዛ በፊት ግን ቬሮኒካን እንግዲህ ሁላችሁም ያው ሶሻል ሚዲያ ላይ ማይታችሁታል። ለአፍሪማ በፊት ኮራ ነበር የሚባለው። ባይዘው ኮራ ነው እንደ አፍሪማ ነው ታዲያ። ኦኬ ነጸደኒያ ሲበሉ ምናምን ትዝ ይለኛል። አንተ አለማየሁ ሸቴ ሲበላ ነው ተስተውል። አይ ከመስራቾቹም ውስጥ ስሜን አታጣው። እሺ በአፍሪማ እጩ ነች። በቤስት ፖፕ የአፍሪካን ትራዲሽናል ሚውዚክ እንትን ውስጥ ነው ያለችው። ኤግዛክት ስሙን አልጠራሁትም፣ ግን ቤስት አፍሪካን ትራዲሽናል ሲንገር አርቲስት ምናምን ነገር ነው ብቻ ገብታለች። አክቹሊ እሷ ብቻ አይደለችም፣ ሌሎች ዘፋኞችም እንደዚህ የተያጩ ዘፋኞች አሉ። ዊሃ ሌሎችም አሉ። ብቻ ኤግዛክት እንትን አላለም። እሷ ግን በሁለተኛ ደረጃ ነው ያለችው እና እሷ ሞር አክቲቭ ሆና ሰዎች ቮት እንዲያደርጓት በደንብ እየሰራች ነች ያለችው። ጎበዝ ነች። እና የገረመኝ ነገር እሷም ዲስአፖይንት የሆነችበት ነገር አለ። እሷ አልሞስት ወደ 1 ሚሊዮን አካባቢ ልትገባ ነው መሰለኝ ኢንስታግራም ወር ቲክቶክ እንትን ነው አንደኛ እየመሯት ያሉት የግሩፕ እንትን ናቸው። ሴትና ወንዳይቸዋለውና እኔም ቮት አድርጌያታለሁ። ቬሮ 10 ጊዜ ነው ቮት ያደረኩሽ። ሻራውት ቬሮ እንትና 10 ጊዜ እድላለህና የኔ ድምጽ ለሷ ለውጥ የሚያመጣ ከሆነ ዋይናት እንዴ 10 ጊዜ አንድ ሰው 10 ጊዜ እድላለውና አድርጌያታለሁ። ኢንዌይስ ክሬዲት እንዲያዝልኝ ኮንሰርት ላይ ነፃ ትኬት። ይሄ እኮ መንፈስ ነው መወጋት ያለበት። ይሄ አድርጌያለሁ፣ ረድቻለሁ፣ ሰጥቻለሁ። አይ የትላንትናው ቪዲዮ ይሄ ነው መወጋት ያለበት። እኛ ጸጥ ነው ምን? እሺ እና የመጀመሪያ ያሉት አንደኛ ላይ ያሉት ያላቸው የሶሻል ሚዲያ እና የቪዲዮ በራሱ የተመልካች ቁጥሩ ያነሰ ሆኖ ግን የመሯት ነው። እንግዲህ እንዴት እንደሆነ እንጃ። አንዳንድ ጊዜ ይሄ የአፍሪማ ብዙ ኮምፕሌን ይደረጋል። ሞር ኦፍ
ዌስት አፍሪካዎች ለምዕራብ አፍሪካ እንደ ናይጄሪያ እንደ ጋና ወደ ለምዕራብ አፍሪካዎች ሞር ያደላል በእነሱ ተጽዕኖ ስር ወደቀ ነው የሚባላልና ግን ስራ ሳይበልጡ ነው ወይ ነው እስቲ እውነታውን ደግሞ እንያ ምን መሰለህ ቢኒ እንትን ነው ሊወድቅ ይችላል ግን አይበልጡ ምንድነው ሙዚቃቸው የት እንደደረሰው ምን አውቀው ነው አይ እንትን አለው ካታጎሪ አለው ለምሳሌ አልበም ኦፍ ዘ ይር አልበም ምንድነው አርቲስት ኦፍ ዘ ይር የተለያየ ብዙ ካታጎሪ አለው ያየሁት ካታጎሪ በጣም ብዙ ነውና በዛ የኛን ያጣጣልኩ ሳይሆን እውነታውን መነጋገር ስላለ ግን ያ እዛጋ አሁን የምትታይበት ለምሳሌ የዲያስፖራ ዘፈን አለ በቤስት ሊስነር የአድማጮች ምርጫ የሚመረጥ አለ እና አሁን እዚህ ጋር የምትገመገመው ያ ነገር አውትሻይን አድርጎ ለዓለም ምን ያህል በቅቷል ሳይሆን እንደ ሙዚቃ ያሟላው ነገር ምንድነው እንግዲህ ሙሉ የሚገመገሙበትን ባናይም አንዱ ግን የተመልካች ድምጽ ቮቲንጉ ራሱን የቻለ ትልቅ ድምጽ እንዳለው አውቃለሁ ዳኞች እንትን ከሚሉት በተጨማሪ ግን ድምጽ የማያገኙበትን ትልቁን ክፍተት ደግሞ ነው የሚታየኝ ልንገር የኛዎች በጣም ነው የሚገርመኝ ቮት አርጉኝ ነው የሚሉት ሁሉ አርጉኝ ታጭቻለሁ ቱቶሪያል የሚሰራ አንድ ሁሉ ሰው ያውቃል ማለት አይደለም አዎ እንዴት ነው ተብላ ነበር ቱቶሪያል መስራት አለበት እንዴት ገቡና እንደዚህ አርጋችሁ ከዛ እዚህ ጋር ኢሜል ታስገባላችሁ ከዛ ፓስወርዳችሁን አርጋችሁ ገብታችሁ እዚህ ጋር ነው የኔ ምናምን ብለህ መስጠት ፈልጎ በቃ ያልገባው ሰው ደግሞ ማአት አለ ገባ እጁ ላይ ግን ስማርት እንትን አለው በቃ ኢሜል አለው ምንም ሌላ ነገር የለም በዛች ሊንክ ገብቶ ገባ ኢሜሉን ጽፎ ምናምን ቮት ማድረግ ነው ገባ ትንሽ ማወቅ ይጠይቃል እንዳልከው አሁን የእንትኑ ለየት የሚያደርገው ዝም ብለህ ሊንኩን ተጭነው ዌብሳይቱ ላይ ገብተህ ቮት አይደለም የምታደርገው አንደኛ እነሱም ያን ነገር ያደርጉበት ምንድነው ከ10 ጊዜ በላይ አንድ ሰው እንዳያረግ ለዛ ነው ኢሜልህን የሚያደርገው ግን እንዳልከው አርቲስቶቹ እንደውም ማንኖች ቬሮኒካ ብዙ ኮሜንት ሲሰጣት የነበረው ቪዲዮ ስሪ አትሊስት እንዴት መጀመሪያ እሷ እንደውም ኮምፕሌን አድርጋ ነበረ የኔ እንዴት ይሄን ያህል ፎሎወር እያለኝ ይሄን ያህል እንትን እያላችሁ ሌሎቹ በእንደዚህ አይነት አንድ በመሆን በልጠውናል አይነት ነገር በሚለውና ሰው በጣም እንደዛ ኮሜንት አድርገው ነበር ቪዲዮ ስሪ ግን ቪዲዮ የሰራችሁም ልክ አልነበረም ቪዲዮ ልክ አይደለም ሳይሆን እኔ መሰለህ ይሄ በጣም በፈጠነ ሁኔታ የሚታይ ሰርታ ነበር እንዴት ነው ተሰርቷል ግን ሌላ ሰው የሰራው ምናምን አይነት ነገር ነው እንዴት እንደሚገባ በጣም የፈጠነ ነው እዚህ በቮይስ ኦቨር ኖሮት ይሄን ስትነኩ እንደዚህ ይሄን ሲነኩ እንደዚህ ራሷ ደግሞ ብትሆን አስበው በደንብ መንገድ ላይ ስታረጋ አይቻታለሁ ማለት ስታስደርግ ሰዎችን ግን ፕሮፐር አይደለም ቱቶሪያል ቢሰሩለት ሁሉም ነው ነገር ለሷ ብቻ ሳይሆን ለሁሉ ጊዜ ልክ እንደዚህ ቮት አርጉን እንደዚህ አርጉን ይላሉ ከዛ እንዴት እንደሚደረግ ሁሉ ሰው ያውቃል ማለት አይደለም ስለዚህ ይሄንን ክፍተታቸው ነው የሚታየኝ አንዱ እሱ ነው እንጂ ለሀገሩ ኢትዮጵያዊ እንደምታውቀው ነገር ያሸንፍ ካለ ወከምንም በላይ በምንም ነገር እንለያይ እንጂ እዚህ ነገር ላይ እንኳን ጎበዝ ነን እንደ አንድ መቆም እንችላለን ግን ምንድነው እንደ አንድ እንቆም ደግሞ ያ ሰው ስለማያውቅ እንዴት ማድረግ እንዳለበት ደግሞ ማሳወቅ የኛ ሀገር አርቲስቶች ምን ችግር አለ መሰለ ቢኒ ቬሮኒካ ጎበዝ ነች በጣም ጎበዝ ነች ሰው ጋር ለቀርብ ነች ኢንጌጅ ታደርጋለች ሰው በሚገባው ልክ ነገሮችን ማስረዳት ትችላለች ሌሎቹ በቃ የሆነ ድንበር ላይ ቆመው ቮት አድርገኝ እንደዚህ አድርግ ነው አይደለም ቀረብ ብለህ አንተ በመታስበው ልክ አይደለም አዛጋ ኦዲየንስ የሚያስበው ዞር የሀገሪቱ ሙዚቃ እኮ አሸንፈው ባደገ ቁጥር ተያይዘን አብረን ታድርገው ኦፍ ኮርስ ምንም ያን ያለ የገንዘብ ሽልማት ኖሮት አይደለም እውቅና ነው ወደፊት ከሌሎች አርቲስቶች ጋር ኮላቦሬት አድርጎ የመስራት ነገር ሊሆን ይችላል ፕላስ ለራስም ሞራል ሌላም ሽልማት ላይ ታጭታለች መሰለኝ ሌላም ሽልማት ላይ ያው ከእንደዚሁ ሌላ እንደቀረጽኩት እያለች ላለቅስ ነበር ኢትዮጵያዊነት ነው ነገር ያች ነበርና ሌላ በአራት ኖሚኒዎች ሌላ እንደዚሁ አዋርድ አለ እንደዚሁ አፍሪካ ሀገር ዌስት አፍሪካ ውስጥ ነው የሚደረገው እዛ ላይም ታጭታለች በአራት ዘርፎች ጉድላክ መልካም እድል ብታሸንፍ ደስ ይለኛል በጣም የምትለፋ ልጅ ስለሆነች እኔ ልፋቷን በጣም እያየሁት ስለሚታየኝ ይገባታል ያ ቮት አድርጓት እንግዲህ ወደ ተመልካቾች የምታየው እስከ ይሄ ቪዲዮ እስከሚለቀቅበት ጊዜ ድረስ የቮቲንግ እንትኑስ መቼ እንደሚዘጋ አላውቅም ግን ሁላችሁም ቮት አድርጓት ሶ ሲምፕል ኢሜል የሚጠይቃችሁ አለ የሷ ላይ ሊንኩ አለ የሷ ኦፊሻል ዌብሳይቷ ዩቲዩብ ላይ ማስቀምጣለች ኮሚኒቲዋ ላይ ማስቀምጣለች እዛ ላይ ገብታችሁ
ኢሜል አካውንታችሁ ታስገባላችሁ ቤስት ካታጎሪ ራሱ ሪዳይሬክት አድርጎ ይመራል ሶ ሲምፕል አንድ ቮት ታርጉታላችሁ አንድ ሰው እስከ 10 ጊዜ ይችላል ቮት ማድረግ ቮት አርጓት የሚመራት ራሱ እኮ በትንሽ እንትን ነው የተወሰነ ሰው ቢያረጋት መጣበት አይ በረም ማለፍ እናንተ ማለት ትችላላችሁና ፕላስ በእኛ ብቻም ሳይሆን ካንተ ሌላ በሚል ዘፈኗ ነው እንትን ያለችውና ሰፖርት ማድረግ ጥሩ ነውና ጎላክ ብለናል ቬሮኒካ እንግዲህ ሌላኛው በጣም ሰሞኑን አየሩን ይዞት የነበረው ትልቁ ጉዳይ የገነት አርቲስት ገነት ንጋቱ እና የረዳት ፕሮፌሰር ሙሉጌታ ጀዋሪ አቤት ስማይሽ አንድ አልሳትኩም ስም የገነት ቤተሰብ ላይ እነሱ ላይማ እንግዲህ የነሱ ጉዳይ ነው በጣም አነጋጋሪ የነበረው ገነት ንጋቱ እንግዲህ በኢንስታግራም ፔጇ ላይ ተመስገን ብላ የትንሽ ልጅ አራስ ልጅ ይዛ ይታያል ፎቶ ይሄ ፎቶ እንግዲህ ያወልዳ ነው የሚል ነው ግምት መጀመሪያ የተሰጠው ከዛ በፊት ከባለቤቷ ጋር መልሰው ከተጋቡት ባለቤቷ ጋር አንድ ፎቶ ላይ አንድ ቪዲዮ አንድ ፎቶ ላይ እንደዚህ ሆዷ ወጣ ብሎ ይታያል አንድ ቪዲዮ ላይ ደግሞ ሆዷን የእርግዝና አይነት አክት ስትነካከምና የሚታይበት አለና እሱን ተይዞ ነው እንግዲህ ይሄን ስትለጥፍ ወልዳለች የሚል ነው መከራከሪያ የሚያነሱት ደግሞ በዚህ ዲሞ አትወልድም የሚሉ ደግሞ በእግዚአብሔር ስራ የሚገቡ ሰዎች አሉ አሉ ነው አሁን እንግዲህ የተባለውን ነው ሶሻል ሚዲያው ላይ ብዙ አይቻሉ ኮሜንቶች እንዴት ምናምን ይሄ እግዚአብሔር ስራ ነው ምንም ልትወልድ ትችላለች እሱ ችግር የለውም ሳይንሱን እንትን ያርኩ አይደለም ዲና ያርኩ አይደለም አይ በሌሎች ዓለማት ላይ በሰማን እንደ ህንድ ሰማን ኢትዮጵያ ውስጥ እኛ ሴት ይወለዱ ተባልቷል አይደል ትግራይ ካለ ሰው ሰራሽ ንክክ ያለው አይ ትሮስቴም ግን በቃ just የሚቻልበት የፈጣሪ ስራ ነው የፈጣሪ ስራ ነው እሱ ላይ ታውታታልና እና እሱ ታይቶ ወልዳለች የሚል ነው ይመስላል ግን አንተ እኔም ይወል አሁን ውዝግብ ውስጥ ላይ ለመሰለ እዛ ጋር ተመስገን ምናምን ነገር ብላ ነው ያለችው እንግዲህ አሁን አዲስ የጨመርክልኝ ነገር ሆዷን ይዛ እንደዚህ ብላ ያልከው ኦኬ ግን እኔ መጀመሪያ የሚያየውትኝ ጂዛ የሷም እጁን የሷም ኮኔ ማል ልጅ የሚለው ብቻ ፈጣሪን አመሰገነች ልጅ ወለድኩ አላለች ቀድሞ እነዛ ሀበሻ ምናምን አወጡት ዜናው ትልቅ ያው እንግዲህ ትረስት የምታረጋቸው የሚደረጉ ሚዲያዎች አወጡት አይ እንደው እሷ ምንም ያላለችበት ነገር ላይ እንዴት ቀድሞ ተባለ ብዬ ነበር ሰይፉ ዛሬ ምን አለ መሰለ ፎቶዋን ያው ለጥፈው ያው ይሄ አሁን ያልኩትን ነገር ደግመው ተናግረው እንግዲህ ወልዳለች ወደሚል ድምዳሜ ነው እንግዲህ ሰይፉ ኢማጂን እንደዚህ ካሉ ነው ማለት ነው ሰይፉማ ዝም ብሎ ያወራው ኢቭን አንድ ስልክ አንስቶ እንትን ማድረግ ይችላል በረም ሊያም ደግሞ ለሱ በጣም ቅርቧ ነው ማጣራት ይችላል ለምን ያን ማድረግ እንዳለ ሌሎች ጉዳዮች ያው ሚላት ሙሙድ አለችው አይደል ሰይፉ ምን ይላል እንግዲህ አድማጭ ተመልካቾች ጠይቅልን አሉኝ ለዚህ ብዬ ጠየቅኩ ወይም ጠየቅኩሽልና የሚጠይቅበት መንገድ አለ ለምን መደወል እንዳልፈለገ አልገባኝም ግን እንደተቀበለው እንዳመነ ወለዷን አይነት ነገር ነው ሲናገር የነበረው ታዲያስ አዲስ ላይ ያለ ነበር ኦኬ እና እሱ ሲጨመር ነው በቃ ሆኖ ይሆናል ወደሚል ወደ ማመን የወሰደኝ እንጂ እኔም ከብዶኛል ለምን አንድ ኢንፎርሜሽን ሰምቼ ነበር የሷ ዘመድ የሰርጋቸው ጊዜ እርጉዝ የሆነች ሴት ትታይ ነበር እዛ ዝግጅት ላይ ኦኬ ገብቷል ያን ደግሞ እንዳትል እነሱ ድጋሚ ጋብቻ ካረጉ 6 ወር ነው ስለዚህ የ3 ወር እርጉዝ እንዴት እዛ ጋር በአይን ቪዲዮ ላይ ልትለየው አትችልም የ3 ወር እርጉዝና ናር ብዙ ትንታኔ ትሰጣለህ ገብቷል ሌላው ጥያቄ ደግሞ ከወለደች ደግሞ ተመልሰው የታረቁት ከ6 ወር በፊት ስለሆነ አርግዞ ለመውለድ ደግሞ 9 ወር ስለሚያስፈልግ በፊቱንም ፌክ ነበር ተለያይተናል ያሉት ሙሉ ለሙሉ ሳይሆን ከታረቁ ቆይተዋል ገባ አብረው ከሆኑ ቆይተዋል ከታረቁ ብቻ ቆይተዋል ብቻ ሳይሆን ያ ቪዲዮ ከ6 ወር በፊት ተለቀቀ እንጂ መቼ እንደተቀረጸ ማናቀውም ብዙ ትንታኔ መስጠት ይችላል እንደገና ደግሞ ሳይታረቁም ሌላ ግንኙነት ነበራቸው ማለት ነው እርግዝናው ማስታርቋቸው ሊሆን ይችላል ወደሚል እሷ ምንም ባላለችበት ነው እንግዲህ የሚሰጡትን አስተያየቶች ነው እኛ የምናመጣው እዚህ ጋር ይሄ ነው ይሄ አይደለም ማለት አንችልም ከዛ እኛን ምልከታ ነው የምናስቀምጠው አይደል ተመልካቾችም እንግዲህ ታስቀምጣላችሁ እናንተ ወደኛ እንምጣው ያው እንግዲህ ሰው አየሩ ይሄን ነው የሚለው እንግዲህ አይ ወርሊ ከዚህ ወጣ የለም ስለዚህ እንደኔ የወለደች ይመስለኛል
ለኔ አልወለደችም ይመስለኛል አልወለደችም ማለት የተፈጥሮውን የእግዚአብሔር ምናምን ነገር አስገብቼ ሳይሆን ፎር ሹር አሁን ቅድም ያልከው ቪዲዮ እኮ ለቀዋል አሁን ኖርማል ሆኖ የበዓል ዝግጅት ከትግስት ጋር ከሰከላ ጋር ኖርማል ሆኖ ሲሰሩ ዶሮ ምናምን ብለው እንትን አላለችም ማለት መሰለኝ ኦኬ አሁን ነው አይደስ እኮ በሶስት ቀን የሚነሳል ያው ዘጋ ሀገር እንኳን ይነሱ የለ ያያያቸው ፕላስ ደግሞ የበዓል መቼ እንደሚቀረጽ ምናምን ለመሰለ ሰይፉ ሊያውም አሁን ያልደወለላት አነጋጋሪ አንድ ምክንያት ተፈልጓል አይደለም የተፈለገው ታጋለ ሰይፉ ላይ ምንድን ነው ማለት ያልፈለገችው ነው ሰይፉ ዩቲዩብ ላይ ነው የራሴ አሪፍ አጀንዳ ስለሆነ ለቀዋለሁ ለኔ እግዚአብሔር ቁም ነገር እንደዛ ነው የሚሆነው ለመሰለ ሺዝ ዩቲዩበር ማለት ዩቲዩብ ትሰራለች ትልቅ ኮንቴንት ነው ሰው በጣም አሁን ይሄ ስለዚህ ጉዳይ መልሴን ስሙ ስትል እንዴ ሰፍ ብሎ ነው ህዝቡ የሚሄደው ማለት በቃ ለማየት ማለት ነው ዩቲዩብ ላይ ከመስራትም በዘለለ ደግሞ አንድ ተከትሎ የሚመጣም ነገር ሊኖር ይችላል ፕሮሞት ሊሆን የተፈለገ ነገር ለምሳሌ ባለቤቷ መጽሐፍ ሲመጣ ሌላ ኢሹ ነበረ ሰይፉ ጋር ተይዞ የተመቶ ከዛ መጽሐፉ የተዋወቀው አይደል ልክ ላይ ግዛት አሁን ለኔ አልወለደችም ለኔ አላረገዘችም ማለት ልክ ነኝ ወይም ደግሞ እንትን ነኝ አሁን እንደዚህ ብለህ የሆነ ስንት ስትለው ስትመታው ምናምን ምክንያቱም ስትመታው ካልክ ቁጥር ውስጥ ገብታል ማለት ምን ታው አጣጣለኝ ከሷ ጋር ይበቃኛል ባለፈው ከሷ ጋር ተጨቃጨኩት ይበቃኛል እሱ ነው ሳይሆን ለመሰለ as a YouTuber as a content creator ሊያውን ደግሞ ሪል ላይፍዋን የምታሳይ ሰው እርግዝናው ብቻ ቢኒ ይታወቃል ስንት ኮንቴንት ይወጣዋል ይሄን ማገናዘብ እኮ እንዴት እንደሆነ ለመሰለ ስንት ኮንቴንት ይወጣዋል ፕላስ ማለት ነው እውነት ገነት ከተማ ውስጥ ሳትታይቀርታ ነው ሳትወጣ ከቤቷ 9 ወር ሙሉ መንገድ ላይ አትታይም እርግዝና ነው አይደለም በቃ የአንድ ዘመዷ ወይ ኤክስፐሪመንታል እንትን የሶሻል ኤክስፐሪመንታል ነው ኦር ሰምቲንግ ፕሮሞሽን ነው ወይ የዘመዷ ምናምን እንዳልከው ቅድም እዛ ፕሮግራም ላይ የተገኘች እርጉዝ ምናምን ነገር ነበረች ብቻ ኤኒዌይስ እኔ ከሷ ነው ብዬ አላስብም ማለት እንግዲህ ፋልሽ ሊሆን ትክክል ላልሆን ይችላል ግን ከሆነ እንኳን ደስ ያለሽ እግዚአብሔር ያሳድግላችሁ እንኳን ደስ ያላችሁ ነው ካልሆነም ደግሞ የሚመጣው ነገር እናያለን ብዙ ክፋት እነዛ ሀበሻ ሁላ ምን እንዳወራ ታውቃለህ one for the road ብለው ሁላ ነው እነዛ ሀበሻ የሰሩት አዎ እዛ ሀበሻ ኒውስ ዜና one for the road አንድ ለመንገድ ሁለቱንም ካለኝ ተረተከው እና ያው እሷ ምንም ባልሰጠችበት መረጃ ላይ ያው የግምታዬ ነው የምታስቀምጠው ያው ምንድነው የነሱ እንትን ለበቃ ለሚዲያ በጣም የቀረበ ህይወት አላቸው ፕላስ ትዳሯ ላይ የነበረው ነገር ብዙ ነገር ያስባለ ብዙ ነገር የተባለበት ነበር መመለሳቸው በራሱ ምንድነው አስደንቋል ማንም ሰው ይወልዳል it's normal ግን የነሱ ለየት የሚያደርገው አፍተር ዲስ ዴይስ የሚያምታቱት ደግሞ ሁለቱም ህፃን ልጅ አቅፎ ምናምን ኤአይ መሰለኝ የተሰራ ልጅ አቅፎ ምናምን ፎቶ አለ ኤአይ ነው የሚሆነው ለዩቲዩብ ኮንቴንት ትፈልጓለች ማለት እሷ ያን ያለ አሰ ቢዝነስ አስባው ነው ምናምን ኦፍ ኮርስ ታስባዋለ ግን የራሷ ቻናል ይያለ አሁን ይወል ምን የሚባል ተረት አለ መሰለኝ አይጣል እንጂ ከጣለ መጠለል ነው ይባላል አንዴ ከተወራ ከመጣለ ወደ ቢዝነስ አልቀይሮም ይኖራል ያስኬዳል ምክንያቱም እንትን ትለዋላ እኛ እንኳን እንትን እኮ ስንሰራ ኮንቴንት ስንሰራ እያንዳንዱ ፕሮግራም ዋና ብለን የምናስባቸው ነገሮች እኮ አደይን ነገሮች እንትን የምናደርገው ሪያሊቲ ስለዚህ ከወለደችም እንግዲህ እንኳን ማርያም ማረች ነው ሌላው አነጋጋሪ የነበረው ጉዳይ የነካሙዙ ጉዳይ ነው እስቲ አባባል እንት ነው በጣም ስማቸውን እንግዲህ እንዳንተ ልሆን ነው ዛሬ ስም ላይ ወድ ተመልካቾች ስም ባልጠራ ቪዲዮዎችን እናስገባላችሁ ስለሚኖር እሱን እያያችሁ እንግዲህ ስሟቸውን ይቅርታ ጠይቃለሁ የኢትዮጵያ መንግስት አንድ ከዚህ በፊት እኛም ፕሮግራም ሰርተንበት ነበረ ከከምዙካዛ ጋር አንድ ዲል ያደርጋሉ የባህልና ቱሪዝም ሚኒስትር ባህልና ስፖርት ሚኒስትር መሰለኝ ተብሏል አሁን ያው ሚኒስትር መስሪያ ቤቱ ምንድነው የኢትዮጵያን ባህል ለማስተዋወቅ ወደ ብሪክስ ሀገራት
ነው የሚሄዱት የነበረው። የብሪክስ ሀገራት ላይ ብቻ ነው ፎከስ የተደረገው። ከነሙላቱ የተወሰደው ፕሮግራም አይደል? የሰራንበት የብሪክስ ሀገራት ላይ ነው። ብሪክስ ሀገራት ተብሎ የሚታሰቡት እንግዲህ እንደ ውድ ተመልካቾች ለማታውቁ ካላችሁ እንደ G8 ተብሎ እንዳሉ ሀገራት እነዚህ ደግሞ ብራዚል ናቸው። ብራዚል፣ ህንድ፣ ቻይና፣ ራሷ ኢትዮጵያ ያለችበት አሁን አዲስ ተከበረ ራሽያ፣ ደቡብ አፍሪካ በዋነኝነት መስራቾች የሚባሉት ደቡብ አፍሪካ፣ ህንድ፣ ቻይና፣ ሩሲያ፣ ብራዚል ናቸው። ብሪክስ የተባሉት እነዚህ ሀገሮች ናቸው። የስማቸው እንትን ነው ብሪክስ ተብሎ እንትን ያለውና እንግዲህ አሁን እያሰፉት የተለያዩ ሀገሮችን በአባልነት እየተቀበሉ ነው። እነ ኢትዮጵያ፣ እነ ኢራን የተለያዩ ሀገሮች ገብተዋል። እንደውም ኢትዮጵያ የብሪክስ ሀገራትን ስብሰባ ለማዘጋጀት እድሉን ታገኝ ብቻ ኦን ፕሮሰስ ነበረ አግኝታለች አይ ቲንክ መሰለኝና ወደ እነዚህ ሀገራት የሚደረግ የባህል እንትን ነበረ። ያን የተመረጠው እንግዲህ ከነሙላቱ አስታጥቄ ተነስቶ ነው ወደዛ የሄደ ተብሎላ ነበረ። እኛም ሰርተንበት ነበረ ፕሮግራምና ቀላል ብር አይደለም ኢንቨስት የተደረገበት። እንግዲህ እንደሰማነው ቪዲዮ ላይ ወደ 100 ሚሊዮን ብር ነው ፕሮጀክት ኮስቱ። ከዛ በኋላ ስልጠናዎች ምንድነው ፕሮግራሞች እንትን ተባለ። የመጀመሪያው ቻይና 2 ስቴጅ ሰርተዋል። ከዛ በኋላ ራሽያ፣ አሁን 3ኛ እንግዲህ ብራዚል ያቀናሉ። ግን በመሃል ላይ ነገሮች ጥያቄዎች መምጣት ጀመሩ፣ ቪዲዮዎች መሰራት ተጀመሩ። እንግዲህ ብዙ ችግሮች ጉዶች መውጣት ጀመሩ። ከዛ ውስጥ እንግዲህ በዋነኝነት ኮምፕሌን የተደረገው ወንዲ ኮንታ የሚባለው ላይ ነው። ብዙዎቻችሁ ታውቁታላችሁ። አንድ ስራ አለው ስፔሻሊ የደቡብ ወደ ዳውሮ ምናምን የነዚህ የኮንታ ብሔረሰቦችን ስራዎችን በመስራት ይታወቃልና 80 ሺህ ብር እያስከፈለ መሄድ የሚፈልጉ ሰዎችን 80 ሺህ ብር እያስከፈለ እንደሚወስድ ኢሌጋል ማለት ካልከፈላችሁ አትሄዱም የሚል አለ። እስቲ አንድ ቪዲዮ መጀመሪያ እሱን እናሳየና ከዛ በኋላ እንመለሳለን። ያላችሁ የአገሬ ልጆች እንደምን አላችሁ? እኔ ድምጻዊ ምስክርም እንዳይባላለው የጎፋ ብሔረሰብ ድምጻዊ ነኝ። ካወቃችሁ ባራንቺ በተሰኘ በጎፋ ብሔረሰብ ዘፈን ይታወቃለሁ። እንግዲህ በቅርብ ጊዜ መንግስታችን ባመቻችልን እድል አገራችንን እናስተዋውቅ በፈጠረልን እድል ብሪክስ ሀገራትን እየዞርን ስራ እንሰራ ከሻኩራ ፕሮዳክሽን ጋር ተፈራርመን ወደ ስራ ገብተናል። ካምፕስ ወደ 4 ወር ወደ 5 ወር ቆይተናል። ወደ ዝርዝር አልመጣም። ወደ ዋና ነጥቦች ገባ ይሻላል። የመጀመሪያ ቱራችን ቻይና ላይ ነበር። ቻይና ቤጂንግ፣ ባንጁ 3 መድረክ ነው የሰራነው። ቤጂንግ ላይ 2 መድረክ፣ ቻይና ባንጁ ላይ 1 መድረክ፣ ሀገር ውስጥ 7 መድረኮችን ሰርተናል። ክብራትና ክብራን አሁን ግን ቀጣይ ጉዟችን ሩሲያ ነበር። ሩሲያ ገብተን ኢትዮጵያን ባህል ብሔራችን የእርስ በርስ ጉርብትናችንን ማስተዋወቅ ነበር። አልሆነም። በመገፋፋት የምናቆመው ጥበብ የለም። በመገፋፋት የምናቆመው ሀገርም የለም። ጥበብ ታስታርቃለች። ጥበብ የተራራቁትን ታቀራርባለች። ጥበብ ለእውነት ትጮኻለች። ጥበብ የጋራ እሴቶች ላይ ትኩረት አድርጋ ህዝቦችን ወደ አንድ መስመር ታቀናለች፣ ወደ አንድ መስመር ታስገባለች። ጥበብ ካለች ሀገር ትቆማለች። ጥበብ ካለች አብሮት ይኖራል። ጥበብ ካለ አርታችን፣ ሙዚቃችን ያድጋል፣ ባህላችን ያድጋል። ግን ይህ ተቃራኒ ሆኖ መንግስታችን የፈጠረው ድል፣ መንግስታችን የሰጠው ዓላማ ከዓላማችን ውጪ የተጓዘ ስለሆነ ዛሬ አንድ ነገር ይዤ መጥቻለሁ። ከአቅሜ በላይ ስለሆነ ቻይና ስመለስ እንግዲህ ቻይና ላይ የነበሩ መድረክ ታውቃላችሁ፣ ምን አይነት ስራ እንደሰራን፣ እንዴት ባንዲራችን ከፍ አድርገን በዓለም መድረክ እንዳሳየን ምታዩት ነው። ተመልከቱ፣ ይሄን ቪዲዮ ይሄን ፎቶ ተመልከቱ። ክብራትና ክብራን በጣም በአሁኑ ሰዓት እጅግ በጣም ከባድ ጫና ውስጥ ነኝ ያለሁት። ያ ብቻ ሳይሆን ከቻይና እንደተመለስኩኝ ወደ ሀገሬ እናቴ ጋር መጣሁ ለአዲስ ዓመት። ደብዳቤ ደረሰኝ ባለሁበት አትሄድም። የ8 ልጆች 9 ልጆች ናቸው የተወሰኑ በጣም የሚሰሩ ልጆች 8 ልጆች 7 ልጆች ተቀነሳችሁ በሚል ምክንያት ደብዳቤ ደረሰኝ። በዛ ደብዳቤ መሰረት ማንም ጋር ብደውል መልስ አጣሁ። ከቤት አልወጣሁም። በዓልን ለማሳለፍ ባጉሜ 1 ባጉሜ 2 ቤት ነበርኩኝ ጎፋ ላይ። ከዛ በኋላ ወደ ብሪክስ ወደ ሩሲያ ለመሄድ ጠሩኝ። ወዳጆቼ እኔ ምንም ገንዘብ የለኝም።
ቻይና እጄ ሳንቲም ሳይከፈል የመጣው 4 ወር ካምፑስ ሲኖር ከ4 ወር 1 ወር ነው ግቢ ውስጥ ሲኖርኩኝ እውነት ስላወራው ፊት ለፊት ስለገመገምኩኝ ኢትዮጵያዊነት እንዲህ ነው ስላልኩኝ ሙዚቃ እንዲህ ነው በዚህ ተራመድ ህገ ደንብ አይፈርስ ራሳችን ላወጣነው ህግ ተገዢ መሆን መቻል አለብን በሚል ፊት ለፊት ስላወራው ብቻ ፊት ለፊት ስላወራው ሙዚቃ እንዳይሰራም አስተካክሉ ባልኩ ምክንያት ብቻ ገፉኝ። እሺ እንደዛ ከሆነ ሩሲያ ማለት ከሆነ በቁጭ ያለው ጠሩኝ በቀና አሉኝ። የሚገርማችሁ አዲስ አበባ በበዓል ምድር ከናተ ቤት ምንም ሳይከፈል እንግዲህ እንደነገርኳችሁ ቻይና እጅ አልተከፈለኝም። እዚህ 6-7 መድረክ ሰርተናል። ምንም ሳንቲም አላገኘንም። በባዶ ቁጭ ብለን ባልንበት ሰዓት ባቸኳይ ተነስተ ብያለሁ። በቃ በክራሬን ጭምር ሁሉ ነገርን ይዤ አዲስ አበባ ሄድኩኝ። በበዓል ምድር ተመልከቱ ባካችሁ፣ ይሄን በደንብ አዳምጡልኝ። ይሄ እያያችሁ እንደሌላው ይሄ ስክሮል ያደርጋችሁ በሳምንት የምትረሱት ምናምን ነገር ሳይሆን ስር ነቀል ለውጥ ለማምጣት ነው ይሄን ነገር ማወራው። ለሙዚቃ ኢንዱስትሪው ለኢትዮጵያ ባህል እድገት ነው ይሄን ማወራው። ምታቁኝ ታውቃላችሁ። ጋሞ ጎፋ ላይም ክልል ደቡብ ክልል ላይ በቀድሞ ያላችሁ ጎፋ አካባቢ ላይ ያላችሁ ታውቃላችሁ። ስለኔ ለሀገር ለፍቅር ለአብሮነት የሚሰራ ሰው ነኝ። ለገንዘብ ተኮር የሆነ ስራ ላይ አልሄድም። ባህል ቋንቋ ላይ ነው አንድነትና አብሮነት ላይ የጋራ እሴቶች ላይ ትኩረት አድርጌ እሰራለሁ እንጂ ከዛ ውጪ ሌላ ፖለቲካ ይታይልብኝ። መገርማችሁ አስቀድሞ ሁሉ ተዘጋጅቷል። ስልክ ስደውል ማንም የጠራኝ አካል ስልክ አይነሳም። ምንድነው መጨረሻ ላይ ስል ለወንድዬ ኮንታ ተንበርከክ ስገድለት ተብያለሁ። አልሰግድም። ለወንድዬ ኮንታ ከሰይ ሰግጄ ውጭ ሀገር መሄድ ከሆነ ጉዞ ይቅርብኝ። ይሄን ደግሞ ስገድ ያሉኝ መጨረሻ ቼክን ጨርሶ ለበረራ 30 እና 20 ደቂቃ ሲቀር ነው ይሄን የነገሩኝ። ለምን ደውለህ እሱን ይቅርታ ጠይቅም ስል እሱ የጎፋን ህዝብ ይቅርታ ከጠየቀኝ እኔ እጠይቃለሁ የጎፋን ህዝብ። ምክንያቱም ሀገራዊ ዓላማ እኛ ሀገራዊ ዓላማ ነው ይዘን ነው የግል ዓላማ ይዞ የወጡ ሰዎች ናቸው። እነ ወንዴ አላወራም ውስጥ ያሉ ነገሮች ዝርክርክ ነገሮች አሰራሮች ህገ ደንብ መጣስ ምናምኖች ተው ይለፍ ይታለፍ። ወዳጅ አገርን ወክሎ አሁን አንድ ኬላጋ ይባል ዘፋኝ አለ። የሜን ዘፋኝ ነው። ከተከበሩ ከአፈ ጉባኤ ባንዲራ የኢትዮጵያን ባንዲራ ኃላፊነት የተሸከመ ባንዲራ የተረከበ ልጅ ነው። እንደው ምንድን በጣም ፍለፊላ ወጥቶ ስለታየ በጣም ጎልቶ ልጁ ውበቱን ስላሳየ አሳገሩት፣ አባረሩት። እሱንም እንዴ ምን ያውቃል ይሄ? እዛ ቤት ደግሞ በጣም የሚገርማችሁ በጣም የሚገርም በጫማ ይመታል። አምባሳደር የተባለ አገርን ወክሎ መሄድ የአገር አምባሳደር ኢትዮጵያን የተሸከመ ትልቅ ህዝብን ብሔርን የተሸከሙ ተንበርከከ የተባለ የተቀጠቀጠ እኔ ካልገዛው የተባለ በጫማ የሚመታበት በቦክስ የሚመታበት መድረክም አንደኛ የሱ ጓደኞች፣ ሁለተኛም የሱ መድረክ ጓደኞች፣ ሶስተኛም የሱ በጣም የሚገርማችሁ ባለባው አረንጓዴ አሻራ ላይ አይታችሁ እንደሆነ መድረኩን እኛን ጎዳው ብሎ ባዶ አረገው። ይሄ እኛ እኮ ኢትዮጵያ ነው የተሸከምነው። እንግዲህ ውድ ተመልካቾች ቪዲዮውን እንዳያችሁት ነው። በጣም ኮምፕሌን ያደረገው እንግዲህ አንዱ ተጓዥ የነበረው እሱም ጭምር ነው። ከዛ ውስጥ እንግዲህ የተከለከሉ እንዳይሄዱ የተደረጉ እነ መሐመድ ሲርጋጋ የስልጠኛ ዘፋኙ፣ ሌሎች ታዋቂ የደቡብ ዘፋኞች አሉ ብዙ ስራ የሰሩ። ይሄም እንግዲህ አንዱ ታዋቂ አርቲስት ነው። እንግዲህ እዛ ላይ የሚናገራቸው ብዙ ነገሮች አሉ። ቪዲዮን በተወሰነ መልኩ ነው እኛ ያሳየ ነው። ሙሉ ረጅም ስለሆነ የተወሰነ ቪዲዮ ነው የሱን ያሳየ ነውና 80 ሺህ ብር ፕላስ ካምፕ በሚቀመጡበት ሰዓት ላይ እሱ እንዳለው አንድ ወር ምናምን ነገር ነው የተቀመጠው። ሌሎች እንደሚመቱ በቦክስ እንደሚመቱ መቼ እሱ ነው በቃ እንደሚመቱ ነው የተባለው። ለምን ዝርዝሩን አሁን እሱ እንዲያለው እንዳለው ዝርዝሩን የነበሩትን ነገሮች በሙላ ለባህልና ቱሪዝም ሚኒስቴር ለሚመለከታቸው ባለስልጣናት ሁሉ አድርሻለሁ ነው የሚለው። ፈላጭ ቆራጮች ከነሱ በላይ ሻይን ማድረግ የለብህም። ኢቨን አብዛኛው ሰዎች እነሱን ውጪ ለመሄድ ጉጉት ያላቸውን ብቻ በቃ ክፍያ ለአብዛኛው ሰው አልተፈጸመም። ምንም ነገር ክፍያ አልተፈጸመላቸውም። እሱን ጨምሮ ሲሄዱ ምንም ነገር የተደረገላቸው ነገር የለም። አሁን እሱ ኮምፕሌን የሚያደርገው መንግስትን አይደለም። መንግስት ኦልሬዲ ፕሮጀክቱን ሰጥቷል እና እነ ካሙዙና ይሄ በካሙዙ ስር ያለው ስፔሻሊ ኮምፕሌን የሚደረገው ይሄ ወንዲ ኮንታ የሚባለው ነው። በጣም ኮምፕሌን እየተደረገ ያለው እንዳጠቃላይ ፕሮጀክቱ እንዳለ ሆኖ ካምፕ ገብተው ተንበርከክ ተብለው የሚመቱ የሚደበደቡ ሁሉ ብር የሚባል ነገር የለም፣ አልሰጣቸውም።
እና እሱ አውትሻይን ስላደረገ ኢቨን ሁላ ማንን ሁላ ከልክለውታል እንዳይሄድ የመጀመሪያው ላይ ወስደውት ከህዝብ ተወካዮች ምክር ቤት አፈ ጉባኤ ባንዲራ የተቀበለው ይህ ፕሮግራም ኢናጉሬት ተደርጎ ኦፊሻሊ ሲላኩ ግብዣ ተደርጎ ነበረ እና ከጂንካ አካባቢ ምናምን ነገር የመጣ ነው እና በጣም ሰው ወዶት ነበር እሱን ከዛ በኋላ ከልክለውታል እንዳይሄዱላ እና ሌሎች ብዙ ሰዎች እንዳይሄዱ ተደርገዋል በተለይ ደግሞ ታዋቂ የሆኑት እነ መሐመድ ሲርካጋ የተለያዩ አርቲስቶች እና እሱን የሚገርም ነገር የቻይናው ላይ ከሄደ በኋላ 2 ስቴጅ ሰርተናል አለ ሩሲያ ላይ ከዛ በኋላ ወደ ቤተሰቦች ጋር ለበዓል ለማክበር ተመልሶ ነበረ ወንዴ ኮንታ ኖ ቪዲዮ ያየነው ልጅ ኦኬ ዘፋኝ አብራቸው ሄዶ ነበር እንደኛው ሄዷል የቻይናው ላይ ተሳትፏል ከዛ በኋላ የብራዚሉ ላይ ቤተሰቡ ጋር ለበዓል ለማክበር ሄዶ ደብዳቤ ደረሰው እንዳትመጣ አትሄድም ተብሎ ከዛ አትሄድም ተብሎ በጣም ትገርሞት ምናምን እንግዲህ ቪዲዮ ላይ እንዳያችሁት ነው ከዛ በኋላ መጨረሻ ላይ ከእንደገና ደግሞ ስልክ ተደውሎ ና ትሄዳለህ ተብሎ አዲስ አበባ ተጠራ እና አትሄድም የተባለ ሁላ የት ነው በጣም በሚገርም ሁኔታ ትሄዳለህ ተብሎ እና ተብሎ ሄደ ኤርፖርት ከገቡ በኋላ ላይክ ውስጥ ወንዴ ኮንታን ይቅርታ ጠይቀው ተባለ ካልጠይቅ አገባት እሱ የኮንታና የሌለውን ማህበረሰብ ይቅርታ ካላለ አልሄድም ብሎ ነው የቀረው ተመለሰ ከጌቱ ተመለሰ ተባለ እና ብዙዎቹ ይመታሉ ምናምን ነገር የሚደርሰው በደል አይደለም የሚገርም ነው ግን ስራዎች የሚሰሩት ሁላ ልክ ባልሆነ መንገድ ነው እንደውም እሱ ሌሎቹን ማውራት ካለብንም እናወራለን ይላልና በጣም በሚያሳፍር ሁኔታ እንግዲህ እኛም ከዚህ በፊት ሰርተንበታል ስጋታችን ይሄ ነበረ የሚገርም ነገር ቅድም አንድ ቪዲዮ አይቼ ነበር ስለ ወንዴ ኮንታና በጣም ብዙ ነገር ያደረገለት ሰው የአንድ ትልቅ ሰው ቪዲዮ ያየው ነበር ስሙ ዘነጋውት ቪዲዮውን እዚህ ጋር አስገባዋለሁ እና በጣም ግብተኛ ነው በጣም ቲቪት አለበት አይነት ነገር ነው የሚለው ሰውየው ቃል በቃል ቲቪትን ባይል በጣም አስቸጋሪ ባህሪ የራሱ አለበት በብዙ አብረን አሳልፈናል ለሱ ያለውን ክልነት ነገር የለም ብዙ ችግሮችን ሶልቭ እንዳደረገለትና እዚህ እስኪደርስ ድረስ እንዳደረጉለት ተናግሮ ግን በጣም አስቸጋሪ ባህሪ ያለው ሰው ነው በጣም ከሰዎች ጋር የሚጣላ አይነት ነው ያለ ይል ነበርና አሁን በመሃላችን የተፈጠረው ነገር ወንድዬ አበበና በእኛ በማህበሩ አባላት መካከል የተፈጠረ ችግር ነው ይህ ችግር ስለ ሰደደ ነው ሰው አሁን ላይ ያለውን ነገር ነው የሚያየው እንጂ ውስጥ ያለውን ኮዙን ወይም ክስተቱን በመገባ አያውቅም በዚህ ባጭር ሰዓት ደግሞ ይህንን በዝርዝር መግለጹ እጅግ በጣም ከባድ ጊዜ ይፈታዋል ከዛ ውጪ ግን ለወንዴ ብዙ ነገሮችን ለማድረግ ሞክራለሁ ይሄን ደግሞ የኮንታ ህዝብ ጥንቅቅ አድርጎ ያውቃል የዳውሮ ህዝብም ያውቃል ወንዴ በነውጠኝነት ከብዙ ሰዎች ጋር ሲጋጭ አስታርቀያለሁ ኮንታ ድረስ እጄ 2-3 ከዛም እንደምታውቀው 14 አመት ሙሉ ያልተሳካለት የከረበላን ሐይቅ አሳክቼ አስረክቤያለሁ በፊት የተቀመው መሬትና ቤት ሁሉ እንድመለስለት በራሴ በኩል ጥረት አድርጌያለሁ ይሄ ጥቂቱ ከ101% ከዛ በሱ ህይወት ያልገባውበት መስመር ለማስያዝ ያልጣርኩት ነገር የለም ይሄ በተለይ አካባቢው ማህበረሰብ በደም ጥንቅቅ አድርጎ የሚያውቀው ይመስለኛል ከዛ ውጪ ግን ወንዴ ተፈጥሯዊ ችግር አለበት አብሮት ያደገ ችግር ነውጠኝነት ፍልፊትኔ ካልታየው ብሎ ማለት ነው ይሄ ማህበር ደቡብ ኢትዮጵያ ሙዚቃዎች ማህበር ሲመሰረት ማን መሰረተው ለሚለው ጥያቄ ይሄ ጊዜ ይፈቷል እኛ አዋሳ ተሰባስበን ወንዴ በወቅቱ ስራ ፈት ስለነበረ ከፖሊስ ነው መሰለኝ እግር ኳስ ይጫወት ነበርና ከዛ ተቀንሶ ስራ ስላልነበረው እኔም መሐመድ እጅግ በጣም የምንወደው የምናከብረው መሐመድ ስርጋጋ ጋር ተመካክረን እሱ ይሄን ነገር ቢያስተባብር እና ቢሰራ ብለን ሐሳብ አቅርበን ነው ማህበሩን እንዲመራ ያደረገው ዋናው ችግሩ ማህበሩ ከተመሰረተ ጊዜ ጀምሮ ህጋዊ ደረሰኞች አሉ በእነዚህ ደረሰኞች አማካይነት ተነግዷል እያንዳንዱ ዞን እያንዳንዱ መምሪያ እያንዳንዱ ቢሮ በእኛ ስም ገንዘብ እየተቀበለ ደረሰኝ እየቆረጠ
ለራሱ ተጠቅሟል። ያንን ኦዲት ማድረግ አልቻሉም። ገንዘቡና እዳው ሲበዛበት ዓላማ ያደረገው ማህበሩን መበተን ነው። ያንን ትልቅ ማህበር ዋሴን የሰራ ትልቅ ማህበር በደውሮ ላይ በአንድነት ላይ ብዙ ታሪኮችን የሰራ አፍሪካ ውስጥ ተወዳድሮ አንደኛ የወጣ ማህበርን መበተን ዋና ስራው ሆኗል። ያም ኦዲት እንዳይደረግበት ስለፈለገ ብቻ ያንንም በጸጋ ተቀብለን መክሰስ ሲገባን ደረሰኝ ወንጀል መሆኑ እየታወቀ ተነጋግረን በቃ ይቅር እንበላው። በአርቲስቶች መካከል የሚፈጠረው ነገር ወደ ክስ መሄዱ ለፕሮቶኮላችን ጥሩ አይደለም። በአርት ቋንቋ መተባበር መተጋገዝ አለብን እንጂ መካሰስ የለብንም ብለን በተለይ መሐመድ ስርጋ ጋር ተጽዕኖ ስላደረገብን ትተናል። ያን ትተን ይሄ ዋሴ ግሩፕ አንድ ላይ ተሰባስበን እንደገና ስራ መጀመር አለብን ብለን በቅርቡ እድል አግኝተን በመስቀል አደባባይ ዝግጅቶችን አቅርበናል። በዛን ጊዜ እኔንም መጀመሪያ ቀንሱ፣ መሐመድ ስርጋጋን አንከራቶ ቀንሱ፣ ምትኩ በቀለን ቀንሱ፣ ክላግን ቀንሱ፣ ምስክርም እንዳይን ቀንሱ፣ በእኛ ስም ነግዱ ብዙ ነገሮች ካደረገ በኋላ እሱንም ትተን ይቅርብን ብለን ያን ስራ ስንጀምር ውጭ ሀገር ሆኖ እኔ ሳልፈቅድ እንደሰራችሁ ብሏል። እንግዲህ ይህ ዘፈን በ17 ዕውቅ ድምፃውያን በ17 ቋንቋ የተዘፈነ ዘፈን ነው። ሀገርም ብድግ ያደረገ ዘፈን ነው እና የእሱ የመሆኑ ምንድን ነው? በምን ክራይቴሪያ ነው? እሱ 17 ቋንቋ ይችላል ወይ? ግጥሙ ዜማው የማን ነው? እንዴት ሊሆን ቻለ? በሚለው ነው ይሄ ጉዳይ ሊነሳ የቻለው እና ከዛ በኋላ ተሰባስበንም እንክሰሰው ወደ ሚል ደርሰን አሁንም ቢሆን መሐመድ እግዚአብሔር በሚያውቀው ወላሂ እኔ 100 ሚሊዮን ብር በኔ ስም ቢበላም እኔ እንድከሰስ አላረግም። እናንተም አትክሰሱ፣ አንክሰሰው፣ በቃ ይቅርብን ብለን ትተናል። አሁን ግን ነገሮች ሁሉ ከዶዝ በላይ ሆነብን፣ ከአቅም በላይ ሆነብን። ስለዚህ የኢትዮጵያ ሕዝብ ይልን ይሄ የሚባለው ነገር እንደሚያደርገው ግልጽ ነው። በቃ ምልህ ሰዎቹ ራሳቸው ይሄ ሁሉ ሰው አንድ ቦታ ላይ አስተያየት የሚሰጥ ከሆነ ለዛውም ከተለያየ ብሔር አብረው ቢኖ እንኳን እንዳትል ከተለያየ ቦታ የመጡ ሰዎች ያን ኮምፕሌንስ ያደርጉ ችግሩ ማጋ እንዳለ ግልጽ ነው። አሁን ይኸውልህ ቢኒ እና ከምዙም አያውቁትም። የፕሮጀክቱ ኃላፊ ነው እንደም ፕሮጀክቱን የተቀበለው ኮንትራክት የተፈራረመው ከምዙ ነው። ይሄን ነገር አያውቀውም ብዬ አላስብም። እጁ የለበትም ብዬም አላስብም። እንግዲህ ከመንግስት ያሁሉ ፕሮጀክት ያሁሉ ብር ተቀበለ። ከእንደገና ደግሞ ከእያንዳንዱ ሰው ጭራሽ ሊከፈላቸው የሚገቡትን ሰዎች ብር ክፈሉ። ምክንያቱም ብራዚል መሄዳቸው ምንድን ነው ምንም ቤኔፊት ያደረጋቸው እንደ ሀገር ጉድዊልን የህብረተሰብ ምንድነው የህዝብ ለህዝብ ያለውን ካልቸራል እንትን ለማጠናከር ምናምን ለማሳወቅ ነው። ግን እነዚህ አርቲስቶች ኢንዲቪዥዋሊ ከዛ ጋር ከሚከፈላቸው ነገር እንግዲህ 4 ወር 5 ወር አካባቢ ነው ካምፕ ቆይተው ስልጠና ምናምን ሲደረግ የነበረው የተባለው እንግዲህ ልጁ እንደተከሰው። ግን እዛ መሀል ሁሉም ምንተኖች አሏቸው። እንግዲህ አሁን ልጁ የጠቀሳቸው ብዙ ልጆች አሉ ማለት ከአማራ ክልል ከሌን ለምን በተለይ ደግሞ ታዋቂ ሰዎች አሉ። የጉራጌኛ ዘፋኝ ታዋቂ ልጅ አለች ሴት በጣም ትታወቅ። እንግዲህ ማህመድ ሲርጋጋ ማለት እንግዲህ ስልጤን ስታነሳ ጀስት በቃ አይከን ነው ገብቷል አይደል? አይከነቱ ለስልጤ ብሔረሰብ ሳይሆን የስልጤ ዘፈን ስትል ማህመድ ሲርጋጋ ይመጣል። አዎ በደንብ የሚያስተዋወቀው እሱ ነው። ከየክልሉ የሆነ ባትሰማውም ቋንቋቸውን ከየብሔሩ የምትሰማቸው ደስ ብሎ የምትሰማቸው ሙዚቆች አሉ አውትሻይን ያደረጉ። ማህመድ ሲርጋጋ ደግሞ ሪስፔክትድ የሆነ ዘፋኝ ነውና መዛና የወንዴ እንትን ቅሬታ ወንዴ ኮንቴ የሚባል ጥጋቡ እስከምን ድረስ ደርሶ ነበረ። ለአባይ ግድብ በማለቁ መስቀል አደባባይ ላይ የተደረገው ፕሮግራም ነበረ የሰራንበት። እዛ ፕሮግራም ላይ አንድ ላይ በብሔር ብሔረሰቦች አንድ ላይ የሰሩት ሙዚቃ አለ። ይሄ ወንዴ ኮንታም ተብዬው ነበር አለበት እዛ ሙዚቃ ላይ እና እኔ ሳልኖር እንዴት ይሄ ዘፈን ቀረበ ብሎ ሁላ ሌሎቹን ሁላ እንትን ያላቸው ሰዎች አሉ። እና ይኸውልህ ምን ማለት ነው ፍቅርዬ ወዬ ወዬ የሚለው የአብዱኪያር ዘፈን እንትና ሌላ ሴት ወዬ ወዬ ብትል ምን ችግር አለው እንደማለት ነው። እና አንደኛ ነገር ይኸውልህ ቢኒ ዘንድሮ ካላጭ ምንድነው ትንሽ ከተጠጋህ ምናምን ነገር ፈላጭ ቆራጭ
ራስን የማድረግ በሶሻል ሚዲያ ላይ እሱ የሚሰጠውን ያልተገባ እንትኖቹ ላይ ያየን ነበረ ሰዎችን ስድብ የሚናገርበት መንገድ በጣም ጸያፍ ማለት ከአንድ እንትን ከማይል ሰው ማይጠበቅ ስድብ ነው የሚሳደበው እውነት ካለ ስድብ አያስፈልግም አብረውትስ የሚሰሩት ሰዎች አሁን እንዳልከውና ካሙዙ ምናምን ይሄን የሚያክል ሀገር የሚወክል ፕሮጀክት ያሉ ሰዎች እንዴት ነው እነዚህ ከጎናቸው አድርገውስ የሚሰሩት ማለት እነሱም ችግር አለ ንቀዋል ሰው ንቀዋል ለኔ የሚገባኝ ሰው ስትንቅ ምን ትሆናለህ መሰለ በተለይ ደግሞ ጥቅም ጊዜ ጥቅም ሲደፍን ይህም ላይ ያወጣህ ማህበረሰብ ተራሷል ተወርዳል የጊዜ ጉዳይ ነው ገብቷል አይደል አይቀርም ሶቪየት ተወርዳል እሱ ሊያውም እንኳን እንዲ ቲቪ ተወጥሮ አይደለም ለምን በዲሲፕሊን እንዳረለህማ የዛን ጊዜ ፍራቻችንም ይሄ ነበር ይሄ ኤግዛክት ይሄ ይፈጠራል ብለን ሳይሆን ለሙላቱ ያሉ ለምን ያለው ምንድነው ከጀመሩ በኋላ እኮ ነው የተከለከሉት አንድ ለስራው ፕሮፌሽን ናቸው ዓለም አቀፍ እውቅና አላቸው መመጠም ኮንቨንትና ማን ነው ሙላቱ አስታጥቄ ማለት ባለፈው ቅዳሜ ዕለት እዚህ ቤልጂየም ብራስልስ ኮንሰርት ነበረው ይወለ ሙላቱን ዓለም አቀፍ ኦዲየንስ ምን እንደሚፈልግ የተደረገው ከአመት በፊት ነው ምናምን ሰው ሁሉ የቤልጂየም ሲባል ነበር ታዲያ ይወለ ዓለም አቀፍ ኮንሰርትን ወይም ደግሞ ዓለም አቀፍ ኤክስፒሪየንስን ከከምሶ የበለጠ ሙላቱ አስታጥቄ ያውቀዋል ይወለ ስራዎችን ተከሻውም ኢትዮጵያ የሚለውን ስም መሸከም የሚመጥን ነው እንዴ ይወለ እኮ ዓለም አቀፍ እንትን የሚለው እኔ ያ ስላላስተባበልኩ እኮ ነው ኤክስፒሪየንሱን ያውቀዋል ምን የውጭውን ቴስት ያውቀዋል የኢትዮጵያን የትኛውን ነገር ማዳመጥ እንደሚፈልግ የነጩ ማህበረሰብ ወይ ውጭ ማህበረሰብ ምክንያቱም ያልዞርበት ዓለም የለም ረጅም ዓመት ኤክስፒሪየንሰር ነው በተለይ ደግሞ ይወልብኝ አሁን እንደዚህ አይነት የብሄር ማይሚን የእንደዚህ አይነት ፕሮግራሞች ዓለም ሲዞር የሚመጣብህ የነ ህዝብ ለህዝብ ፕሮግራም አለ በዛን ጊዜ ለረዱ ሀገራት ለምስጋና ለማቅረብ የተሄደበት ህዝብ ለህዝብ ፕሮግራም አለ እንግዲህ ኢትዮጵያ ውስጥ ትልቅ ሁሉም አርቲስቶች የሚያነሱት እንደ ትልቅ ትውስታ እኛም እኮ እናየዋለን ፕሮግራሙ ተቀርጾ አንተማ አብረህ ነበር ባረጋይ እዛን ጊዜ ታሪክ እውነት በጣም ይገርም ሌጀንዶች ሆን ኢንተርቪው ላይ ሁሉ የሚያነሱት ያገኙትን ልምድ ምን እንደነበር በህዝብ ለህዝብ ጊዜ በጣም ሲያወሩት ደስ ብሎ ነው በፍቅር ነው እነሱ የሚያወሩት ሊያውም ደግሞ የሚገርም ነገር ቢኒ ምን እንደሆነ ታውቃለህ የዛን ጊዜ ለህዝብ ለህዝብ ሲሄዱ ማለት ነው እንግዲህ በደርግ ሰዓት ነው አብሯቸው ደህንነቶች ነበሩ እያንዳንዱ ነገራቸው ቁጥጥር ነበረባቸው በዛ ነገር ውስጥ ሁላ ግን ፍቅር ነበራቸው ሀገር ስሜትም ነበራቸው ሀገራዊ ስሜት ነው ይዘው የሚሉት ኦፍ ኮርስ መንግስት ሲልካቸው ሀገራዊ ስሜት ነበር አሁን ሀገራዊ የሚባል ነገር ቀረና የግል ቢዝነስ ሰፈራዊ ልጁ እንዳለ ብዙ ጉር ተሸክሟል እንደውም ምንም ነገር ብዙ ነገር አላለም እሱ ብቻ አይደለም 2-3 እዛ ፕሮግራም ላይ የተከለከሉ ሰዎች ናቸው ያወሩት ቪዲዮ ሰርተው እንደውም ትልልቆቹን ጠብቀ ነበረ እነ መሐመድ ሲርጋጋ ገንዝም ብለዋል ኢቨን እሱ ከዱባይ ሄዶ ሲመለስ ነው ተሰራም ያሉት የሚገርም ነገር መሐመድ ሲርጋጋና በጣም ያሳፍራል ማለት መሐመድ ሲርጋጋ የመዞር እንትን ብዙ ሀገር ይዞረ ሰው ነው it's not a matter of being ግን አገርን ወክለ መሄድ ትልቅ ክብር ነው አንተ ታሪክ ውስጥ የሚቀመጥ ነገር ነው ለምሳሌ ሯጮች ኦሎምፒክ ለምን የሚፈልጉት ለስማቸው ነው ገንዘብ የለውም በቃ ሜዳሊያ ነው ድንገት መተህ ወርቅ ስላመጣ ሀገርህ በክብር የተወሰነ ብር ልትሸልመት ትችላለች ግን ከግል ስትሮጥ የምታገኘው ብር እኮ ቀላል አይደለም ግን እውቅናውና ክብሩ የት ነው የሚበልጠው ኦሎምፒክ ነው ሁሉም አቺቭ ማለት ለምሳሌ ኳስ ላይ ስትመጣ በየትኛው ማለት በክለባቸው ብዙ ዋንጫ ይበላሉ አይደል ሻምፒዮንስ ሊግ ፕሪሚየር ሊግ ምናምን ነገር ለነሱ ክብራቸው ግን ዓለም ዋንጫን አቺቭ ማድረግ ነው ለምን ትልቁ ብለህ የምታስበው ስለ ሀገርህም በቃ እንትን ነውና እንደዚህ አይነት ፕሮግራም ደግሞ ሲበላሽ ማየት ደግሞ ያናደዳል እንዴት ነበር የማየት እድል የተቀረጸ ነገር እድል ነበር አይቼዋለሁ እንዴት ነበር አሪፍ ነበር ምን መሰለህ ያደረገው ባንዱን ዘመናዊና ባህላዊውን አንድ ላይ በማቀላቀል ነበር የሰራው ኦኬ ልጆቹ ኤክስፒሪየንስ አሁን እኔ ፕሮፌሽናል አይደለሁም እንደው
ገምግም ብትለኝ ያን ያለ እውቀቱ ኖሮኝ አይደለም ግን ባየሁት ልክ ለኔ ያን ያለ ኦኬ የሄደበት መንገድ አሁን ኮምቢኔሽኑ ደስ ይላል ለምሳሌ ዘመናዊና ባህላዊን አንድ ላይ አጣምሮ የሆነ ቃና ፈጥሯል እንግዲህ ልክ ነው አይደለም ለፕሮፌሽናሎቹ ተዋዋለሁ በኔ ባየሁትና በገባይ ልክ ግን ከዛ ውጪ ባለው ለምሳሌ ስቴጅ ላይ የዳንሰኞቹ ምናምን ሌላው ነገር ለኔ አይደለም ኦኬ ማለት ይሄም በፕሮፌሽናሎቹ ማለት የሚችሉትን እንዳለ ሆኖ እንደኔ ደግሞ እንደየታዬ ማለት ነውና አይሉም እነሱም ለምን የማይሉበት ብዙ ምክንያቶች ስላሉ ከክልህ ነው ኢትዮጵያ ውስጥ ችግሩ ቢያውም ብትናገርም ደግሞ ላይ መዘዝ ከመጥራት ውጪ የምታመጣው ነገር የለም አንዳንድ ጊዜና ስለዛ ዝምም ሊሉ ይችላሉ እኔ ሌላ ኮምፕሌን ማድረገው መንግስትን ነው ለምን ቀላል ኢንቨስትመንት አይደለም የ100 ሚሊዮኖች ናቸው ይሄ 100 ሺህ ብር አይደለም ፕላስ ከብሩ የበለጠ አላማ አድርጌ የተነሳው ስለ ኢትዮጵያ ባህል ለማስተዋወቅ ሆነ እና መገምገም አለበት ሚኒስ ኮምፕሌኖች የተነሳበት ቦታ ራሱ ይከብዳል ማለት ከነሙላቱ ምናምን ላይ አንስተው ጀምሮ የነበረው ነገር ወደዚህ ስታመጣው እየናኳቸው እኮ አይደለም ግብቷል የመናቅ አይደለም ቢኒ የልምድ እንዳነሳ ነው የኤክስፒሪየንስ ጉዳይ አለ እንደገና ደግሞ ይሄን ታይትል የሀገርን ታይትል ሊሸከም የሚችል የነሱ እንትን ነበር ኤኒዌይ አልሆነም ልክ አይደለም እና የተነሱ ነገሮች በሙላ ስታያቸው እንግዲህ አሁን ወደ ምን ሁላ ሄደ መሰላል አንድ ጊዜ ነገሮችን በስነ ስርዓት አለማስኬድ ይሄ ነገር ወደ ብሔር ሄዷል በጣም በሚገርም ሁኔታ ወደ ብሔር ሄዷል ከዚህ በፊት ደግሞ እንግዲህ ጠቅላይ ሚኒስትር ጽፈት ቤት ስብሰባ ላይ ነው እንዲኮንታለናለን ብሎ የዛን ጊዜ የተጻፈ በስማቸው ያነበው ጊዜ ቪዲዮ ሰርተንበታል እሱላ ግምት ውስጥ ሁላ እስከመግባት ደርሷልና ሀገር እንደዚህ አይደለም ማለት ይወለ ስሜት ሲኖር አሁን እንግዲህ ወንዲ ኮንታክት ሶሻል ሚዲያ ወራኛል ሀገር 20 አመት ምናምን ለጥበቡ 20 አመት just አንድ ዘፈን ነው ሁለት ዘፈን ነው ህዝቡ በረንብ አንዱን ዘፈን ነው እሱም ቲቪ ላይ የሚተላለፍ ብዙ ሰው ማያውቀው ዘፈን ያለ እናውራው ከተባለ እስከ ጥግ ግን ሪስፔክት ማድረግ አለበት አትሊስት ይሁን እኮ ሌሎቹ ላይ የሚደርሰው እሺ ወሰዱ አይደል መሄዱም ላይ ምናምን ጫና ማድረግ ተገቢ ነው ብዬ አላስብም እንዴ ማን አለብኝነት ነው እነሱ አቤት የሚሉበትም ነገር የለም ማለት ነው ይሰሜላቸው ማለት ነው የለም ስለሌለ እኮ ነው አሁን ወልደ የመጣውን ይምጣ ብለው አሁን አንደኛው ልጅ አሁን ቪዲዮ ቅድም ያሳየናችሁ ወደ ተመልካቾች 17 ደቂቃ ከምናምን ሰከንድ ነው ቪዲዮ የሰራውና ሁሉንም ማሳይ ስላልቻለ እንጂ ዛሬ የሚናገረው አለ የሚደርሰው የማስፈራሪያ የዛቻ ማት ብዙ ነገር ነው የሚሉት ከሞትኩም ልሙት ብሎ የሚናገርበት ፓርት አለ በቃ ጀስ ግን እውነታውን ሰው ማወቅ አለበት መንግስት ማወቅ አለበት እሱ እስከ ጥግ ድረስ በዚህ ልክም ሲጮህላቸው ይሄን ሁሉ እየለፈለፉ እየወጡ እንትናም እየተናገረ ነበር ይሄ አሊያሌ ሽምቡራ ምናምን ዘፋኝ አንደኛውም እሱ ነው እንዲህ እየወጡ ታዋቂ ዘፋኞች ነው እየወጡ እየተናገሩ እንኳን በዚህ ማለት በተናገሩት ልክ እየጮኸ ነው ወይስ እንትናም ብርበላች ላይ ነው ያለነው እኛ እሱኛው ላይ ነው ያለነው ገብቷል አሁን ይሄኛውን እንደውም ወንድ ግን ታሲሳደቡላ መጠጥ ጠጥተህ ምናምን ተራስ ድቡላ ነው የሚሰድበው እሱ አሁን እንትና ላይ ሽምቡላ የሚባለውን ሚሳይ ወንድ ጉንታ ተብዮ የሚሳደበው ይሁን ቢኒ አንድ ሰው የሆነ ነገር እንኳን ስርዓት ቢያጣ አንተ አብረህ አይደለም ስርዓት ማጣት ያለበት መልስ የሆነ ያረቀ ቤት ምናምን ብሎ ጽፎባቸው ያስጠላ በጣም የሆነ ስርዓት የሌለው ጋጥ ወጥ ነው ለኔ ልክ አይደለም ስለዚህ just ፎከስ መደረግ አለበት እንደዚህ ነገር ሀገር ስም ነውና ቢያስቡበት ይሻላል ሀገርን መወከል ቀላል ነገር ስላልሆነ እንግዲህ መስተካከል አለበት ያው ይባላል ይነገራል ምናምን ነገር የባሰ ዝንቦጭ ብሎ ታየዋለ የባሰ ዘጭንቦጭ ነው እንግዲህ ግን ፕሮፌሰር እንዳለበት ይባላል ክብራትና ክብራን ደግሞ እናንተም ያላችሁን አስተያየት ባያችኋቸው ቪዲዮዎች ላይ ባወራነው ነገር ላይ እስቲ እናንተም ሐሳብ ስጡበት ሰብስክራይበሩ እንዳይረሳ ደግፍ አድርጉን እንግዲህ ሽልማቱም እንዳለ ነው የ20 ብር ሽልማት አለ ስለዚህ ሰብስክራይብ አድርጉና ቤተሰባችሁን ሁኑ ላይክ ካላረጋችሁ አሁን አስተዋሳችሁ ላይክ አድርጉ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ